አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑ ማይቀር እሷ እናት አይደለችም እንዴ? ባሏን እንኳን ሲሞት በአብዛኛው ሌላ ባል ሳታገባ ኢየሱስ ራሱ የእናቱ ልጅ እየተባለ በድንግል ያደገው ፈጣሪ ምን ልትለው ነው? ቲጂ ድድብ የሚለው ከነዚህ ምሁራን። ሰላም እንዴት ናችሁልኝ? ለዛሬ ደግሞ በብዙ ሰዎች መነጋገሪያ የሆነው አንድ በወቅታዊ ጉዳይ መጥቻለሁ። ሁላችንም የእናቶቻችን ውለታ አለብን። እንደሚታወቀው እናት እንዴት አድርጋ እንደምታሳድግ የታወቀ ነው። ቲጂ የምትባለው እህታችን ስለ እናት የተናገረችው እሷ እናት አይደለችም እንዴ ብለን እንድናስብ ያደረገን ጉዳይ ይዤ መጥቻለሁ። ከኔ ጋር እንድትቆዩ ጋብዛለሁ። እንደተለመደው ለዚህ ቻናል ላይክ በማድረግ አስተማሪ ሆኑ ኮሜንቶች ትሰጡኝ፣ ለሌሎችም እንዲወያዩበት ሐሳብ እንዲሰጡበት ሼር በማድረግ እንድትተባበሩ ጠይቃለሁ። አዲስ ለሆናችሁ እንኳን ወደዚህ ቻናል በሰላም መጣችሁ። ሰብስክራይብ በማድረግም ቤተሰብ ይሁን እላለሁ። አመሰግናለሁ። ዛሬ ይዤው የመጣው እናት ሮባት እንኳን መንገድ ላይ ገዝታ ወዳ ማስታገስ የቻለች ቤት ላሉ ልጆቿ ስትል ረሃዋን ተቋቁማ የሚበላ ይዛ የምትመጣ የዛች ጀግና ልጅ ነኝ። በሷ ነው ስጠራ የሚያምርብኝ እላለሁ። እናቶቻችን ከኔ ጀምሮ የሰው ፊት እንዳናይ ብላ እናት የእረፍቷን ቀን እንኳን ሳይቀር መስዋዕት አድርጋ ሌላ ስራ የእረፍቷን ቀን ሌላ ስራ ተጨማሪ ገብታ እንቅልፏን እስከሚዛባ ድረስ የሌላ ሰዎች እንዳይቸገሩ ፊት እንዳያዩ ብላ ያሳደገች እናት ያለችኝ ያሳደገች እናት ነች። እናቶቻችን ናቸው። የኔ ትንሽ እንደዛ ካልኩኝ በጣም ቻሌንጅ የሆነ በጣም አስቸጋሪ እስከ ሲኦል መግባት ያክል ፈተና አልፈው ተቋቁመው ለዚህ ክብር ላበቁን እናቶች እንዳሉ አምናለሁ። ያንን ስንት ወንዶች ውበቷ ስንት ወንድ ያስመኘ እኛ ከወለዱ በኋላ መልኳ ተበላሽቶ ለኛ ለግሳ ችግሮችን ችላ አስጠሊቷ ዓለም ማለት መከራ የበዛባት ዓለም ወደናት ተቋቁመን ፈተናዋን ችለን እንድናልፍ ያስተማረች እንድንወዳት ምክንያት የሆነች እናት ነች። ምክንያቱም ከሷ የምንማረው ያንን ፈተና እንዴት ተቋቁመ ማለፍ ያስተማረች በቃላት አይደለም። እንደሚታወቀው እናት አብዛኛው ጊዜ የምታስተምረን በተግባር ነው እና ለዚህች እናት ክብር ይገባታል። ባሏን እንኳን ሲሞት በአብዛኛው ሌላ ባል ሳታገባ ልጆችን የሌላ ፊት እንዳያዩ ችግር እንዳይደርስባቸው ብላ እንደ አባት እናት ሆና ዓለም እንኳን ቢተፋባት ለመታገል ቆርጣ የምታሳድግ የዛች የእናቱ ልጅ የጥንካሬ ተምሳሌት ፈጣሪን እንኳን በስሟ ያላፈረባት ኢየሱስ ራሱ የእናቱ ልጅ እየተባለ ይጠራ ነበር። እናት ትልቅ ናች። ያንን ኢየሱስ በእናቱ የሚጠራው የፈጣሪ እናት የእናቱ ልጅ የሚባልባት ኢየሱስን የዛች እናት ጠባይ ሰናይ አርጋ ያሳደጉን እናቶች ልጅ ነን አይባልም እንጂ በድንግል ያደገው ፈጣሪ ምን ልትለው ነው? ቲጂ ተላላቅ አባቶች ኢየሱስ እንደምናውቀው በእናቱ ነው ያደገው፣ እናቱ ነው ያሳደገችው። በክርስቶስ ልትጠቀምበት ነው ወይ ያንን ጋጦጥ ያለችው ማለት ነው። ኢየሱስ ክርስቶስ ጠርቼ ያንን ቃል መጠቀም ስለማልፈልግ ነው። እንደውም ካየነው በእናቱ ያደገው ኢየሱስ ዓለም አድኗል። ድህነት እንድናገኝ ምክንያት የሆነች እናት ነች ቅድስት ድንግል ማርያም እና ይህንን እንዴት ታየዋለች እንደ ጥያቄም ነው ማነሳው። እሷ እናት ትሆናለች ወይም ወልዳ ትሆናለች ቅርታ ስላለዋኳት ነው። ይህንን ካጋጠማት ባሏ ከፈታት ወይም ያላባት የምታሳድጋቸው ልጆች ጋጡጥ ይሆናሉ ወይ? ቃሉ በጣም አሳፋሪ ነው። ምክንያቱም ጥንካሬ እንደሌላት ራሷንም እየተናገረች ያለችው ነገሮች እንዴት ቻሌንጅ አድርጋ መሄድ እንደማትችል ለእናትም ጭምር ወደ እናትነት የምትወጣውን ኃላፊነት የማትወጣ መሆኗ ነው ራሷን ቃሏን የሚያስረዳው። ቲጂ ለራሷ እንደ እናት ነው የምታስበው ወይስ
እንደ አባት የጾታ መዛባት አስተሳሰብ ደርሶባት እንዳይሆን እላለሁ። ላይባል ይችላል ሶሪ። ግን እንዴት እናት ሆና ይህንን ማለቷ በጣም ያሳፍራል። እንደውም አዶናይ ያላየው አንግል ሊሆን ይችላል አላውቅም። ግን የአዶናይ ይሄ ስግጥ ድድብ የሚለው ከነዚህ ምሁራን ይሻላል ብሎ ይሆናል ብዬ አምናለሁ። አጋጥሞትም ይሆናል አላውቅም። እንደነዚህ አይነቶች ማስተር ተጭነው ችግር የሚያደርሱብን ሰዎች መፍትሄ ለማምጣት ተምረው ማስተር ደርሰው በጣም የወረደ ቃላቶችና ከማህበረሰቡ በታች አስተሳሰብ ይዘህ ወደ ሚዲያ መምጣት በጣም አሳፋሪ ነው። እንደውም ከዓለማችን በጣም ብዙ ዘፈን የሚያወጡ ድርሰት የሚጽፉ በጣም የታወቁ ሎሬት ተብለው ብዙ ነገር ያስደመሙ ሰዎች ለምን ስለ እናት እንዳልጻፉ ሲጠየቁ በጣም ልብ የሚነካው እንዴት ለመጻፍ ስንሞክር ራሱ እናት እንዴት በምን እንደምትገለጽ ራሱ ግራ ስለሚገባን ነው። ሁላችንም ስለ እናት ለመተንተን በቃ ፍቅር ማለት እናት ነች በዚህች ምድር። ምክንያቱም ፍቅር በተግባር ነው እና ያንን ነው የምንገልጸው። አብዛኛው ጊዜ አይበቃት የሚጻፍ ድርሰት ላይ የሚታዩ ስለ እናቶች ስለ እንትን አሪፍ ነገሮች አሉ። ግን በአብዛኛው ካየን ለእናት አይወክላትም ራሳቸው የሚናገሩታልና ትጂ ለራስሽ ተመልሰሽ ተመልከቺ። እንደ አዋቂ ሳይሆን አንዳንዴ ያወቃችሁት ተናገሩ። ምሁራን የምትባሉ ሰዎች አንዳንዴ ሳይሆን ሁሌም የማታውቁትን እንደ አዋቂ ሆናችሁ ከምትታዩ ያወቃችሁት ብታወሩ ሚዲያ ላይ ስትመጡ ያልሆነ ነገር ከምትዘባርቁ መጨረሻው ውርደት ከሚሆን ሁሉም ያውቃል ማለት አይደለም። በፍልስፍናም ካይም ሶቅራጦስ ያመጣውን ፕሉቶ አሻሽሎ በራሱ መንገድ አምጥቶታል። ከፕሉቶ ተነስቶም አርስቶትል ከመምህሩ ሌላ አፕዴት አድርጎ የሁሉም ስህተትም አለባቸው የሚያስገርም ለዚች ዓለም የሚያስደምም ፈጠራዎችና ፍልስፍና አምጥተዋል። ጨለማው ዓለም ብርሃን እንዲገለጥ ጥበብ እንዲፈነድቅ አድርገዋል። ፈላስፎች በሙሉ ማለት ነው። ሁሉም በጣም የሚገርመው ነገር የፈላስፎችና የምሁራን አብዛኛው ፈላስፎችና ምሁራን ስናይ ሁሉም እናውቃለን ብለው አይነሱም። በጣም ለሁላችን ትምህርት የሚሆን በማስትሬትም በምናምን ያላችሁ ፈላስፎች ሁሉም እናውቃለን ብለው አልተነሱም። በፈጠረባቸው ጥያቄ ሄደው የራሳቸውን ሐሳብና ፍልስፍና የተመራመሩት ይሰጣሉ። የሌላ ሰው አብዛኛው ጊዜ ሁሉ እችላለሁ ሁሉም እናውቃለን የዚህ ዓለም ዕውቀት ጥበበኛ ነው ብለው ጽፈው ያለፉ ብዙ የሉ። አብዛኞቻቸው ዓለም ያንጨበጨበላቸው ክብር የሰጣቸው ሰዎች ካቸውን ያውቁናል። እና ይህንን ለሞራን የምታውቁትን ብትናገሩ ያላወቃችሁት በግምት ባታወሩ የተማራችሁት በምክንያታዊ የሆነ ነገር ለማብራራት ነው። እንደኔ ዝም ብለህ እንደማንኛውም ሰው በግምት ማውራት መጨረሻው እንደ ቲጂ የውርደት ካባ መልበስ ነው የሚሆነው። ስለ አባት እስቲ ትንሽ እናንሳ። አባቶች በጣም ብዙ ጠንካራ አባቶች ለልጆቻቸው ዋጋ ይከፍላሉ። በአብዛኛው አሁን ማነሳቸው ግን አብዛኛው አባቶቻችን ምን አይነት ናቸው ሁላችን ስለምናውቀው ምንም ከራከራ ያስፈልግም። ሐሳባችሁ መስጠት ትችላላችሁ ራሳችሁ። የመጨረሻ አብዛኛው አባቱ እንኳን ካለ እዛ ቤት በአባትና እናት የሚያድገው ልጅ አብዛኛው ጊዜ በቤት በኃላፊነት ከልጇ የምታሳልፈው ማን ነች? ይሄ እኮ የታወቀ ነው፣ እናት ነች። እናት አባት ቢኖርም የቆሸሸው ልብሳችን ሌላው ነገር አጥባ ጠርጋ አጥብታ አዝላ ደከመኝ ሳትል ሰለቸኝ ሳትል ያሳደገች እናት ነች። አባትም ቢኖር ማለት ነው አብዛኛው ጊዜ የልጅ ማሳደግ ኃላፊነት በእናት ላይ ነው። እንደውም አብዛኛው ምሁራን እንደሚሉት ሀገር እናት ነች ይላሉ። እናቱም ሀገር የምትገነባው በእናት ነች ይላሉ። አብዛኛው ልጅ ከእናቱ ነው የሚውለው። ስነ ምግባርም ብዙ ነገር ይማራል ማለት ነው። እና ያልሽውን ነገር ሚዲያ ስለቀረባችሁ እንደ አዋቂ ሆናችሁ ለመታየት መጨረሻው እንደዚህ ስለሚሆን ሌሎችም ከነዚህ ብትማሩ ላለው ለራስሽ የእናትነትሽ ትልቅ ጸጋ አዋርደሻልና ይህንን ለራስሽ መጀመሪያ ከራስሽ ታረቂ። ሌላው ለእናቶቻችን ይቅርታ ጠይቂ። መልካምና ብዙ ጤና እድሜ ለነዛ ጀግኖች ዋጋ ከፍለው ላሳደጉን እናቶች መልካም ሁሉ ለሰው ልጅ እላለሁ። አመሰግናለሁ። ያፌት ሐጥቁ ውድ ነው መቀለ